የዱባይ ታርጋ እብደት ወደኛ ሀገር ሲመጣ በጋዜጠኛ መላኩ ብርሃኑ እንደጻፈው በአሁኑ ወቅት ኢትዮጵያ ውስጥ እየተተገበረ ያለው አዲሱ የብሔራዊ ታርጋ ቅያሬና ውድ ክፍያው የማህበራዊ ሚዲያ መነጋገሪያ ሆኗል። ስለ ታርጋ ከተነሳ ዱባይ ላይ የገጠመኝን አንድ አስገራሚ ትዝታ ላውራችሁ። ባለፈው ታህሳስ ወር ለአንድ የስራ ጉዳይ ወደዚያው ሄጄ ሳለ አቡዳቢን ጎብኝተን ስንመለስ ታርጓ 3 ቁጥሮችን ብቻ የተጻፉበት አንድ ስፖርት መኪና በብርሃን ፍጥነት አለፈችን። እኛ ብዙም አልደነቀችን፣ ላስጎብኛችን ግን የወሬ ርዕስ ሰጠችው። ይቺ መኪና በዚህ ሰዓት እንዴት እንደተገኘች አልገባንም። በዚያው መነሻ ስለ ዱባይ ታርጋ ማውራት ጀመረ። ለካ ዱባይ ውስጥ ታርጋ የሀብትና የክብር ማዕረግ መለኪያ ነው። ሀብት የሚለካው በመኪናው ሞዴልና ውድነት ሳይሆን በመኪናው ታርጋ ላይ ባሉት ቁጥሮች ማነስና ከቁጥሩ ፊት በሚቀመጡ ፊደላት ወይም ኮድስ ቅደም ተከተል ነው። አስጎብኚው እንዳብራራልን ከሆነ በዱባይ መንገድ ላይ ለሚንቀሳቀስ አብዛኛው ተራ ህዝብ ለሚነዳው መኪና፣ ለታክሲዎች፣ ለመደበኛ ሰራተኛ የሚሰጠው ታርጋ ባለ 5 ዲጂት ነው። ከተራው ህዝብ ለየት ማለት የሚፈልጉ ከፍተኛ ገቢ ያላቸው ባለሙያዎች፣ መካከለኛ ነጋዴዎች ደግሞ ባለ 4 ዲጂት ታርጋን ከፍ ባለ ዋጋ ይገዛሉ። እውነተኛው የቅንጦት የባለ ሀብትነት ዓለም የሚጀምረው ግን በባለ 3 ዲጂት ታርጋዎች ላይ ነው። እነዚህ ታርጋዎች የትላልቅ ኩባንያውና ስራ አስፈጻሚና ታዋቂ ግለሰብ መለያ በመሆናቸው የመሸጫ ዋጋቸውን እስከ $100,000 ሊያሻቅብ ይችላል። በጠቅላላው 90 አማራጮች ብቻ ያሏቸው ብርቅዬዎች ባለ 2 ዲጂት ታርጋዎች ደግሞ ሌላም ዓለም ናቸው። ለታዋቂ ቢሊዮነሮችና ለንጉሳዊ ቤተሰብ አባላት የቅርብ ወዳጆች ብቻ የሚፈቀዱ እንደ ወርቅና እንደ ውድ ንብረት ተገዝተው ተቀምጠው አንድ ቀን ገበያ ሲወጡ ቢሊዮን ዶላር የሚያወጡ ንብረቶች ናቸው። የመግዣ ዋጋቸው ለሚሊዮነሮች እንኳን የሚቀመስ አይደለም። የዱባይ ሀብት የመጨረሻ ጥግና የንግስና ማዕረግ የሚገለጸው ግን በባለ 1 ዲጂት ታርጋዎች ነው። ታርጋ ቁጥር 1 በተለምዶ ለዱባይ ገዢ ብቻ የሚቀመጥ ሲሆን ከ2 ጀምሮ ያሉት ሌሎች ቁጥሮች ደግሞ በበጎ አድራጎት ጨረታዎች ላይ እየወጡ ታርጋው ከሚለጠፍበት በዓለም ላይ ካሉ ውድ መኪናዎች አንዱ ከሆነው መኪና ዋጋ በብዙ እጥፍ ድርብ ዶላር ይሸጣል። የዱባይ ታርጋ ዋጋ እብደት በአሃዞች እያነሱ መሄድ ብቻ የሚያበቃ እንዳይመስላችሁ። ከቁጥሮቹ ፊት የሚቀመጡት እንደ AB፣ AAP ያሉ የአልፋቤት ፊደላት ወይም ኮድስ የራሳቸው የሆነ ትልቅ የዋጋ ተጽዕኖ አላቸው። ለምሳሌ በዱባይ ታርጋ ታሪክ መጀመሪያ የሆነው ኮድ A ከሌሎች ፊደላት ይልቅ እጅግ ውድና ተፈላጊ ሲሆን፣ 2 ተመሳሳይ ፊደላት ለምሳሌ AA ያላቸው ታርጋዎች ደግሞ ይበልጥ ብርቅዬና ውድ ናቸው። አንድ ወቅት P7 የተሰኘ ታርጋ በዱባይ ጨረታ ላይ ወደ $15 ሚሊዮን ወይም 55 ሚሊዮን ድርሃም በመሸጥ የዓለምን የክብረ ወሰን ሰብሯል ብሎናል አስጎብኛችን። ያ ቆቅ የሆነ ፓኪስታናዊ አስጎብኚ እንደነገረን እነዚህ ባለ 2 እና ባለ 1 ዲጂት መኪኖች በሆነ አጋጣሚ መንገድ ላይ ከተገኙ ሰማይ ላይ ብቅ ብሎ እንደሚጠፋው እንደ ተወርዋሪ ኮከብ ላያቸው ሁሉ ሰው ብርቅ ናቸው። ብዙ ጊዜ የሚወጡት ማታ ተራው ህዝብ ቤቱ ሲከተት ለመዝናናት ብቻ ነው። ለምሳሌ ቡርጅ ኸሊፋ ሆቴል አካባቢ ፓርክ ለማድረግ ብቻ እነዚህ መኪኖች በሰዓት እስከ $10,000 ድረስ ይከፍላሉ። እነዚህ ታርጋዎች ልክ እንደ ቤት ወይም መሬት የሀብት ማከማቻና የኢንቨስትመንት ንብረት ተደርገው ስለሚወሰዱ ከጊዜ ወደ ጊዜ ዋጋቸው በከፍተኛ ሁኔታ እያደገ ይሄዳል። ታርጋን የሀብትና የስኬት መለኪያ አድርጎ ቢሊዮነርነትን ማሳየት የሚቻለው እንደ ዱባይ ባሉ ፍጹም ሰላምና የደህንነት ዋስትና ባለው ሀገር ላይ ብቻ ነው። ወዳጄ እንደኛ ባሉ ማህበራዊና ኢኮኖሚያዊ ቀውስ ባየለባቸው ሀገራት ግን እንዲህ አይነቱ ቅንጦትና ሀብት ለህዝብ ማሳየት ይዞት የሚመጣው ጦስ ቀላል አይሆንም። በመጨረሻም ማስጎብኛችን እየሳቀ የነገረንን አልዘነጋነውም። የዛሬ 54 ዓመት ገደማ እኛ አብዮት አበጠ ፈነዳ እያልን ስንጫወት ማለት ነው በአሸዋ መንገድ ላይ ግመል ይነዱ የነበሩ የዱባይ ነዋሪዎች ወይም ኤሚራቲዎች ዛሬ በዚያው ምድር ላይ የፋርስ ምንጣፍ መስሎ በተዘረጋ ኮንክሪት አስፋልት ላይ ቡጋቲ፣ ቤንትሊና ላምቦርጊኒ ይነዳሉ። አለን። ዱባይ የዓለማችን የቢሊዮነሮች መናኸሪያ በመሆኗ ለታርጋ ይህን ያህል እብደት ብር ማውጣት ላይ ደንቃት ይችላል። በብዙ ነገራችን ዱባይን እየኮረጅን ለምንመስለው ለኛ ደግሞ የዚህ የታርጋ ቅያሬ ሐሳብ እንቀስ በቀስ ወደዚህ ሊያደርሰን ይችል ይሆን? ለማንኛውም ወደ ቀልባችን እንመለስ። አሁን ባለን ነባራዊ አቋም አዲሱን ታርጋ እጅግ በጣም ውድ ነው። ክፍያው ከሀገሪቱ ነባራዊ ሁኔታ ከህዝቡ ኢኮኖሚ አቅም ጋር የሚጣጣምም አይደለም።
አቶ ግርማ ሰይፉ ባንድ አስተያየቱ ባሰፈረው አማራጭ ሐሳብ እንዳለው የታርጋ ዋጋው መተመን ያለበት ባለመኪናው እንደሚነዳው መኪና ዋጋ ወይም በሌላ አነጋገር የባለቤቱ የገቢ አቅም እየታየ ነው። የ60 ሚሊዮን ብር ሊንኮን ናቪጌተር እና የ3 ሚሊዮን ብር BYD እኩል 56000 ብር ለታርጋ መክፈላቸው ቀልድ ነው። 20 ቀን ቆማ አንድ ቀን ለምትሰራ ቮልክስዋገን ላዳ ታርጋ 40000 ብር መተመንም ሩሩና እንጉርጉሩ ካልሆነ በቀር ሌላ ትርፍ አያመጣም።